ሳያፍሩ ሳይሸማቀቁ ከተፈናቃዮቹ ገንዘብ የሚሰበሰብ አውሬ ነው ትግራይ ያለው። አሁን ትግራይ ውስጥ ያለው ሪያሊቲ፣ አሁን ትግራይ ውስጥ ያለው መከራ ስም ይሰጠው ቢባል ህወሓት ተብሎ ነው መጠራት ያለበት ነው። ረሃቡ የህወሓት ረሃብ ተብሎ መጠራት አለበት ማለት ነው። የሚናገሩት ለኔ በቃ አብይ እንደተናገረ አድርጌ ነው የምወስደው የነዚህ ንግግር እንጂ የትግራይን ህዝብ ረሃብ ሴንስ ቢያደርጉት ቢገባቸው ቢያዩ ያ ሁሉ ህዝብ እያለቀሰ እያዘነ አይ የብልጽግና ሰራሽ ወይም አብይ ሰራሽ ረሃብን ወደ ህወሓት ረሃብ ነው ብለው መናገር ስህተት ነው። ግን ዶክተር ልጨርስ እንጂ ለምሳሌ 250 ቢሊዮን ብር አለ። ማን 250 ቢሊዮን ብር የተቀበለ ነገር? እስኪ ቆይ አንተ ካለ ኢንፎርሜሽን ንገረኝና 250 ቢሊዮን ብር ለህወሓት ተሰጥቶ ከሆነ ትክክል ነው የነሱ ሐሳብ። 250 ቢሊዮን ግን ለጌታቸው ረዳና ወደ ወረደ ነው የተሰጠው። ለህወሓት ማሰርሎታል እኮ። እንዴት እናገናኘው? እስቲ አንተ ባንተ ቦታውንና ይሄ ብር አብይ የሚልከው ብር ለህወሓት ልክ ያለው ካለ እኔ የምቀበለዋለሁ። ምክንያቱም ህወሓት ተቀብሎ ለራሱ አረገው ነው። አሁን እኮ ብሩ ሲልክ የነበረው ለጌታቸው ረዳ ወይም ለወደ ወረደ ነው። ስለዚህ መጠየቅ ያለበት ጌታቸው ረዳና ወደ ወረደ ነው። ትግራይ ከስምምነቱ በኋላ ጊዜያዊ አስተዳደር ተቋቁሞ 12 ቢሊዮን ለትግራይ ተመድቦ ከዛ ውስጥ 8 ቢሊዮን ለሰራዊት ነው የሚሆነው። የሚገርመው ነገር ደግሞ ሰራዊቱ ራበኝ ብሎ ሰልፍ የወጣበት ክልል የ8 ቢሊዮን ብር የት ነው እየገባ ነው? ይህንን እንክት አድርገው አሁን ረሃብ ላለፉት 2 ዓመታት ብዙ ሰዎች ከቀጠፈ በኋላ ሲጠየቁ የሚሰጡት መልስ በጣም እጅግ አሳዛኝ መልስ ነው የሚሰጡት። ስለዚህ ያለው አቅም ብቻ በክልሉ ብቻ ሳይሆን ደግሞ የዓለም ለጋሽ ድርጅቶች እጃቸውን ዓለም በሚያየው ነገር አዝኖ እጁ ሲዘረጋም በስርቆት ምክንያት እጁን እንዲሰበስብ ተደርጓል። ሌላው እሺ አሁን እንዲህ ግልጽ ሆና ትክክል አንድ ላይ እንድትመልሰው ወይ አንድ ላይ ሐሳብ እንድትሰጥ ነው። 12 ቢሊዮን ለጊዜያዊ አስተዳደር በጀት ተመድቧል። ዓመታዊ በጀት 12 ቢሊዮን ከ12 ቢሊዮን ብር ውስጥ 8 ቢሊዮን ብሩ የሚውለው ለህወሓት ወይ ለታጣቂ ኃይል ነው። የተቀረው ነው ለአስተዳደራዊ ስራ ወይ ለህወሓት ይሰጣል ወይ? አሁን ይሄን እርግጠኛ ሆነልኝና እኔም እናንተ ጋር ልግባ ወይም እነሱ ጋር ልሁን። ለህወሓት ተሰጥቶ ከሆነ ብር እኔ አወግዛለሁ ከዛሬ ጀምሮ። በቃ እኔ ምንም ጥያቄ የለኝም። ለህወሓት ተሰጥቶ ከሆነ ብሩ ከዛሬ ጀምሮ እኔ አወግዛለሁ፣ ሚዲያ ላይ አወጣለሁ። ወደ ወረደ ለህወሓት ሰጥቻለሁ ይበል፣ እኔ ከዛሬ ጀምሬ እቃወማለሁ። አብይ ለህወሓት ልክ ያለው ከዚህ ብር ብሎ ከተናገረ ስለዚህ መንግስት እኮ የትግራይ መንግስት እኮ ወደ ወረደ ነው። ህወሓት እኮ አሁን መንግስት አይደለም፣ ከጨዋታ ውጭ ያለ ነው። የራሱ አደረጃጀት አለው የፓርቲ። ከዛ ፓርቲ ውጭ አደረጃጀት ከመንግስት ጋር ያለው ግንኙነት ምንም ነገር የለውም። ስለዚህ ይሄ ቢሊዮን 250 ቢሊዮን የሚባለው የወርቅ ንግድ ትክክል ነው እኮ። ትግራይ የወርቅ ሀገር ነች፣ የሀብት ሀገር ነች። የወርቅ ንግዱ እየተደረገ ያለ በአብይና በወደ ወረደ በአብይና በጌታቸው ነው። ስለዚህ እነዚህ ሰዎች መጠየቅ ስለሌለ በዛ ቦታ የሌለ ሰው እንደዚህ ብር ሄዶ በላው ተብሎ መነገር ውሸትም ነው ነውርም ነው። ስለዚህ ወደ ወረደ አስገደውን ሰጥቻለሁ ካለ በቃ ትክክል ነው። የአሉላን ተቀብየን ጨምርበታል፣ የቴዎድሮስን ተቀብየን። ህወሓት ከጨዋታው ውጭ አጎታ ፌደራል እውቅናም የለውም። የክልል መንግስት ሆኖ እየመራ አይደለም፣ ወደ ወረደ ነው። ስለዚህ የወደ ወረደ መንግስት መጠየቅ አለበት። የወደ ወረደ መንግስት ለምን መሰለ የሚፈሩት? ወደ ወረደ ማለት አብይ ማለት ነው በእኔ አስተሳሰብ። በሱ የተሾመ ነው፣ ለሱ እየሰራ ያለ ነው። ስለዚህ አናገናኘው። ይህ ማለት ግን ህወሓት ችግር የለበትም ማለት አይደለም። ህወሓት 27 ዓመት እያበላሸ የመጣ ድርጅት ነው። ረሃብ አለ፣ ለረሃብ እንድረስላቸው እንዴ አትላኩ ወደ ትግራይ ረሃብ የለም እያለ ያለ መንግስት መቃወም ሲልችል እሱን ፈርተህ ህወሓት ማለት አስመሳይነት ነው። ረሃብን ግን መደበቅ አይቻልም። ረሃብ ላይ መጨከን አይቻልም። ስለዚህ ይህ ሰው ሰራሽ ወይም አብይ ሰራሽ ረሃብ ዋነኛው ተጠያቂ ዶክተር አብይ ነው። ይሄ ደግሞ ከዚህ በፊት ከነበረው ጥላቻ
የትግራይ ህዝብ ጥላቻ የመነጨ ነው። ምንም ጥያቄ የለውም። ትነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል። በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። ትልቁ ነገር ዝም ብለን እውነተኛ መንገድ ያዝና ፌደራል መንግስት ከማን ጋር ነው ግንኙነት ያለው? ከህወሓት ጋር ነው እንዴ? እርዳታ የሚሄደው ወደ ህወሓት ነው እንዴ? ገንዘብ የሚላከው ወደ ህወሓት ነው እንዴ? እንደዛ ከሆነ ትክክል ነው። ግን ህወሓት ከፓርቲ ፈርሷል በቃ አይደለም ብሎታል አይደለም ፌደራል መንግስት። ሽፈራው ከየት አመጣው አሁን? ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾች፣ በዛሬ ልዩ ዝግጅት ከዶክተር ኮሎኔል ፍስሐ በሬ ጋር ቆይታ እናደርጋለን። ዶክተር ኮሎኔል ፍስሐ በሬ በትግራይ በጊዜው አስተዳደር ከዚህ ቀደም በኃላፊነት አገልግለዋል። አሁን ላይም በትግራይ ያለው ፖለቲካዊ ችግርና እሱን ተከትሎ የተፈጠረው ሰብአዊ ቀውስና የፖለቲካ ውጥረትን አስመልክቶ ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ዶክተር ኮሎኔል ፍስሐ በሬ፣ እንኳን ደህና መጣ ወደ ነጋሪ ቲቪ። ጤና ይስጥልን ይድነቃቸው፣ በጣም አመሰግናለሁ። ነጋሪ ቲቪን በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ ዶክተር ኮሎኔል ፍስሐ። በተለየ በእንደዚህ አይነት ጉዳዮች ላይ በወቅታዊ በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በተገናኘ እባክህን ለአድማጭ ለተመልካቾቼ ካለ የተጣበበ ጊዜ ውስጥ መጥተህ አስተያየት ሰጥ ስለ ሁሌም ሳታሳፍረኝ ፍቃድን ሰጥተህ አዲስ አበባም እያለ እዚህም እንዲሁ ፍቃድን ስለምትሰጠኝ በእውነት እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው ስለጋበዝከኝ። ሁልጊዜ ጥረትህንም አበረታታለሁ። መልካም አድማጭ ተመልካቾቻችን፣ ከዚህ ቀደም በተደጋጋሚ ስለ ዶክተር ኮሎኔል ፍስሐ በሬ ገልጬላችኋለሁ። እንደው ደግሞ ለዛሬ ለመጀመሪያ ጊዜ የምትመለከቱት ዶክተር ኮሎኔል ፍስሐ በሬ በትግራይ ጊዜያዊ አስተዳደር ከዚህ ቀደም በኃላፊነት አገልግለዋል። በኢትዮጵያ የፖለቲካ ፓርቲ እንቅስቃሴ ውስጥም የነቃ ተሳትፎ ነበራቸው። በኢዜማ ውስጥም በተለያዩ ኃላፊነትም አገልግለዋል። አሁን ላይ ደግሞ በሩዋንዳ በከፍተኛ ትምህርት ተቋም በመምህርነትም እያገለገሉ ይገኛሉ። የተወሰነ በዚህ መልኩ ስለሳቸው ገልጫለሁ። ያጎደልኩት ነገር ካለ በማን ላይ እሳቸው ማሳብ ይገልጻሉ። ለቃለ መጠይቁ እንዲረዳይ እርስዎ ያልኩ ከምብል እንግዲህ እንደ ቅርብም ወዳጅም ጓደኛም አንተም ብል እባክህ እንዳትቀየመኝ። ኧረ አንተ ነው የሚመቸኝ ጓደኛ አይደለህ እንዴ? መልካም ኮሎኔል ፍስሐ ዶክተር በሬ፣ እስኪ በቅድሚያ ሀሳቦችን እናንሳ። ከሰሞኑ እንግዲህ በትግራይ እየሰማነው እያየነው ያለነው ነገር አለ። የፖለቲካዊ ወለድ የሆኑ ችግሮች በሰፊው እየተስተዋሉ ነው ያለው። ከነዚህ መካከል አንዱ በተለይ ስለ ረሃብ ችግር ነው። በትግራይ ለረሃብና ለችግር የተጋለጡ ንጹሃንን በተመለከተ እንግዲህ ብዙ ተብሏል። አሁን ወደ ዋናውና መሰረታዊ ጥያቄያችን ለዚህ ምስቅልቅል ችግር ተጠያቂ ማን ነው ይላሉ ዶክተር? ኦኬ፣ አመሰግናለሁ በድጋሚ ይድነቃቸው ነጋሪ ቲቪ። እኔ አሁን በትግራይ ላይ ያለው ረሃብ ችግር ተጠያቂዎች ብዙ ይኖራሉ በየደረጃቸው። ነገር ግን ዋነኛ ተጠያቂ ግን አሁን ገዢ መደቡ የኦሮሞ ብልጽግና ፓርቲ ዶክተር አብይ ነው ብዬ ነው እኔ ምደመደመው። ምክንያቱም አሁን ትግራይ ውስጥ ያለው ረሃብ ግልጽ ረሃብ ነው ያለው። በቴንኪ ማለት እንፈልጋቸዋለሁ። ማስ ሚዲያ ላይ የሚሰሩ ቲክቶኮች አሉ፣ እነሱ ቴንኪ ማለት ይፈልጋሉ። ምክንያቱም ችግሩ እንዲጋለጥ ስላደረጉት። ግን የብልጽግና መንግስት ትግራይን ለማጥፋት ትግራይን ለማዳከም ሲጥረው የነበረ በውትድርና በኃይል
ጄኖሳይድ ፈጽሟል ከዚህ በፊት። አሁን የቀረው ደግሞ የበለጠ ለማንበርከክ ደግሞ ይሄን ረሃብ እንዲጠቀም እየተጠቀመበት ይገኛል። ስለዚህ ለትግራይ ያለው ችግር ማንኛውም ችግር እና ረሃብ ተጠያቂው የኢትዮጵያ መንግስት ነው። ምክንያቱም ትግራይ 146 ጣቢያዎች አሉ፣ መጠለያ ጣቢያዎች አሉ። እነዛ ውስጥ አሁን ሂደህ ብታያቸው ችግር አለ፣ በጣም ረሃብ አለ። ይሄ ሁሉ ተደብቆ ቆይቷል። አሁን እንዳጋጣሚ ስለተከሰተ እንጂ ስለታየ እንጂ ከዛ በፊት ጀምሮ የመጣ ችግር ነው። ከአንድ ሚሊዮን በላይ ስደተኛ አለ። ይሄ ስደተኛ ምንም ትኩረት አልተሰጠውም ነበር። የፌደራል መንግስት አሁን በትግራይ ያለው ረሃብና ችግር ዋነኛው ተጠያቂው እሱ ነው። ምክንያቱም ሰው ሰራሽ ረሃብ ነው ወይም ድርቅ አይደለም ወይም ሌላ ነገር አይደለም። ሰው ሰራሽ አብይ ሰራሽ ረሃብ ተብሎ ነው መመዝገብ ያለበት። አብይ የፈጠረው ይሄ በረሃብተኞች ወይም በተራቡ ሰዎች ላይ ተደረገ ነው። በትግራይ ህዝብ ደግሞ ማዕቀብ፣ ባንክ መዝጋት፣ ንብረት እንዳይገባ ማድረግ፣ ነዳጅ እንዳይገባ ማድረግ በተለያየ መንገድ እያደረገ ነው። እሱ እሺ የፖለቲካው ጋር የተያዘ ሊሆን ይችላል ብለን ወሰደው። ረሃብን ግን መደበቅ አይቻልም። ረሃብ ላይ መጨከን አይቻልም። ስለዚህ ይህ ሰው ሰራሽ ወይም አብይ ሰራሽ ረሃብ ዋነኛው ተጠያቂ ዶክተር አብይ ነው። ይሄ ደግሞ ከዚህ በፊት ከነበረው ጥላቻ የትግራይ ህዝብ ጥላቻ የመነጨ ነው። ምንም ጥያቄ የለው። የአብይ መንግስት ሚዲያዎች አይተህ ከሆነ ረሃቡን ወደ ሌላ ለማጠጋጋት ነው የሚፈልጉት። ሌላ ስዕል ይፈጥሩለታል። ግን ያ ስህተት ነው። የተራበ ተራበ ነው፣ የተጠማ ተጠማ ነው። ያን ተቀብለህ ነው ሌሎች ምክንያቶች ማምጣት የሚቻለው። ግን ረሃቡን ለመደበቅ የሚደረገው ስህተት ግን በጣም ከባድ ስህተት ነው። ስለዚህ አንደኛ ተጠያቂው የዶክተር አብይ መንግስት ነው። ከዛ ጋር የተያያዘ ሁለተኛ ተጠያቂ ብዬ የምወስደው የትግራይ ጊዜያዊ አስተዳደር መንግስት ነው። ማለት ስፔሲፊክ ወዲ ወረደ የአብይ ተግባራትን የአብይ ስራዎችን እየፈጸመ ነው ያለው እንጂ ለትግራይ ህዝብ የቆመ አይደለም። ይሄ የራሴ ግምገማ ነው። ምክንያቱም ወዲ ወረደ የፕሪቶሪያ ህግ እንዲፈጸም አይፈልግም። ልክ እንደ ጌታቸው ረዳ፣ ልክ እንደ ጻድቃን ምንም ልዩነት የላቸውም። አሁን ትግራይ ላይ የተከሰተው ረሃብ ያውቀዋል። ወዲ ወረደ ቀድሞ ያውቀዋል። ሂዶ ማይቷቸው አያውቅም። ችግራቸው ፈቶ አያውቅም። ችግሩ እንዲደበቅ ነው ያደረገው። አክቲቪስቶች፣ ቲክቶከሮች አወጡት እንጂ ትግራይ ውስጥ ያለው ችግር ቀድሞ የነበረ ችግር ነው። አሁን ደግሞ ወጣ። አሁን ሲወጣ ለመደበቅ ነው ሩጫ የነበራቸው ከአብይ ጀምሮ እውቅና እንዳይኖሩ ለማድረግ ማጥረዋል። ስለዚህ ወዲ ወረደ ረሃቡን ለመደበቅ ለመሸፈን ነው እየሰራ ያለው። ስለዚህ ሁለተኛው ተጠያቂ ወዲ ወረደ ነው ወይም የትግራይ ጊዜያዊ አስተዳደር። እሱ ብቻ አይደለም፣ ችግር ሲፈጠር ሪስፖንስ አልሰጠም፣ ዝግጅት አልነበረውም። ስለዚህ የክልል መንግስት ነው ከፌደራል ጋር መንግስት እየሰራ ነው ያለው። ችግር ሲፈጠር ኢሚዲየት ካዘጋጀው ቀለብ ወስዶ ለችግረኞች ማድረስ ይችል ነበር፣ ግን ራሱን ተደናገረ። ስለዚህ ሌላው አንዱ ትልቅ ተጠያቂ ሊሆን የሚችለው ወዲ ወረደ ነው። ምክንያቱም የትግራይን ችግር እያባባሰ ያለው አንድ እሱ ነው። ከዛ የአፍሪካ ህብረት ነዛ አፈንግጠው ወደ አዲስ አበባ የሄዱት ነው ጌታቸው ረዳ፣ የጻድቃን አብርሃም በላይ፣ ሳሞራ ዩኑስ እነዚህ በቃ ያው ብልጽግና ጋር ስላሉ የብልጽግና ብዬ ስለመወስዳቸው ነው እንደ ወዲ ወረደ ያልጠቀስኳቸው እንጂ የትግራይን ረሃብ ሴንስ አድርገው ህዝቤ ተራበ ተጠማ ብለው ያወጡት መግለጫ የሰጡት እርዳታ ምንም ነገር የለም። እንዲያውም ተጠያቂ ህወሓት ነው ይላል። እሱ ኋላ ምናልባት ላይው ይችላል። አሁንም የትግራይን ረሃብ እያባባሱ ያሉ
አካላት ናቸው ብዬ ነው የምወስደው። ከዚህ ጋር የታደሰ ወረደ አይተው ከሆነ የባለፈው ኢንተርቪው አዲስ አበባ ሄዶ ከአብይ ጋር ንግግር አድርጎ ነበር እና ሴንስ ያደረገው አይተው በቃ እየውና ማንኛውም ሰው ይመሰክራል። በቃ ሴንስ አድርጎት ከአብይ ይዞት የመጣው ስለ ተፈናቃዮች ምንም አላለም። ተፈናቃዮች እንዴት መመለስ እንዳለባቸው የፕሪቶሪያ ህግ መፈጸም አለበት የሚል ስትሮንግ የሆነ እንትን አልነበረው። እንዲያውም የአብይ ስጋትና ውጥረት ይዞ ነው የመጣው። አንዱ ይዞት ከመጣው ትግራይ ከፋኖና ከኤርትራ ጋር አብራ እየሰራች ነው፣ ይሄ ከፍተኛ ውጥረት ነው፣ ሊታሰብበት ይገባል ብሎ ነው የመጣው። ይሄን ለማስተካከል ደግሞ መልእክት ይዞ ነው የመጣው። አስበው ትልቅ የረሃብ ችግር እያለ የተፈናቃይ ችግር እያለ ስለ ፋኖና ስለ ኤርትራ መንግስት ተቆርቆሮ ነው የመጣው። ሌላ ይዞት የመጣ አይተው ከሆነ ይሄ የሰላም ሽግግር ውይይት በትግራይ እንዲካሄድ ነው። አሁን እሱ ሴንሲቲቭ አይደለም ለትግራይ ህዝብ፣ ለተራበ ለተጠማ ህዝብ ሴንሲቲቭ አይደለም። ግን ወደ ወረደ እንደ ትልቅ አሳይመንት ይዞት የመጣ የሰላም የአብይ የሽግግር መንግስት ውይይት እንዲካሄድ ነው። ያን ለማስተግበር ነው የመጣው እንጂ የፕሪቶሪያ ህግ የስደተኞች 1 ሚሊዮን ህዝብ ችግር ላይ ነው ያለው ወደ ቀየው ይመለስ የሚል ምንም ይቅርታ ዶክተር ወደ እነሱ እንመጣለን። የቀደም ባነሳቸው ሐሳቦች ዙሪያ ላይ ግን አንዳንድ ሐሳቦችን እናንሳ። ወዲ ወረደ አሁን ያለው ጊዜያዊ አስተዳደር ከአብይ ጋር ያለው ግንኙነት ምን ይመስላል? ምንስ ደካማና ጠንካራ ጎኖች አሉ? ምንስ መተቸት አለበት? የሚለውን ነገር ባነሳው ሐሳቦች ላይ የሚቀርቡ ጥያቄዎችም አሉ፣ እንዲሁም የድጋፍ ሐሳቦች አሉ። ወደሱ ከመሄዳችን በፊት ቀደም ብለን ባነሳነው ጉዳይ ላይ አሁን በትግራይ ለታየው ረሃብ ችግር በእርግጥ አሁን ላይ ያለ ብቻም ችግርም አይደለም። ይሄ ረሃብ በባለፈው 30 እና 40 ዓመት አካባቢ በሚሆን ሰው ሰራሽ በሆነ ፖለቲካዊ ወለድ በሆነ ምክንያት ረሃብ፣ ችግር፣ መንገላታት፣ ስቃይ በዛ አካባቢ እየተለመደ ነገር ነው። በተለይ ህዝቡን እንደ አንድ ማስያዣ በመጠቀም በግራና በቀኝ ያሉ ኃይሎች በማዕከላዊ መንግስቱን የሚመራም ኃይል እንዲሁም ደግሞ በክልሉ የሚንቀሳቀሱ ታጣቂዎች እንደነ ህወሓት የመሳሰሉ ህዝቡን እንደ አንድ ማስያዣ አድርገው ለእንደዚህ ለከፋ ችግር እያጋለጡት መሆኑን የአደባባይ ሀቅ ነው። በዋናነት ግን ለዚህ ጉዳይ ተጠያቂ ማን ነው የሚለውን አንስተን ነበር እየተነጋገርን ያለ ነው። ወደሱ ሐሳብ እንመለሳውንም ድጋሚ ቢሆን እዚህ ላይ ምን አለ በመንግስት በኩል እኔ የሚቻለኝን ሁሉ ለስደተኞች አቅርቤያለሁ፣ የሚቻለው የምግብ እርዳታ አቅርቤያለሁ፣ በሚቻለው መልኩ በሴፍቲኔት እንዲታገዙ አድርጌያለሁ፣ እኔ በምችለው መልኩ ድጋፍ አድርጌያለሁ፣ እንዲሁም በሴፍቲኔትም እንዲደገፉ አድርጌያለሁ፣ እንዲሁም ደግሞ በአጋዥ ኃይሎች በተለያዩ ምክንያት በተለያዩ ረጂ ድርጅቶች ግለሰቦች አማካኝነት እርዳታና ምግብ ወደዛ እየሄደ ነው ያለው። መጠየቅ ካለበት እነዚህ በመንግስትም በሴፍቲኔትም በተለያዩ አጋዥ ኃይሎች ወደዛ እየተላከ ያለ ምግብ እርዳታ የት ደረሰ ተብሎ መጠየቅ መቻል አለበት። በእኔ በኩል ይህንን ፈጽሜያለሁ። እንደውም ህወሓት ማናቸው የኢትዮጵያ አደጋ ስጋት ምርምር ኮሚሽን የሸፈራው ተክለማርያም ዶክተር እንደተናገሩት ወሳቸው ቋንቋ ለራሱ የፖለቲካ ዓላማ ማስፈጸሚያ እያደረገው ነው እያሉ ያለ አንተ ደግሞ አይ ይሄ አብይ ወለድ ነው እንደውም ምራቡን የአብይ ስያሜ ሊሰጠው ይገባል የአብይ ነው እያልክ ነው ያለው። እስኪ የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ዶክተር አንድ ያደረጉት ንግግር አለ፣ እሱን እናዳምጥና በሱ ላይ አስተያየት እንሰጣለን። አንተም በተለይ ትንታኔና ሐሳብን ታጋራለህ። ሌላኛውን ስኬት ወር ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ
እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ላይ የሚገለገለው ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። እንግዲህ ዶክተር እንደተከታተልከው የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ዶክተር ናቸው በሰጡት መግለጫና ማብራሪያ ምንድነው ያሉት ለሌላ ዓላማ የዋለ ካልሆነ በስተቀር የሚገባንን እርዳታ አድርገናል። እዛውም እርዳታውን ስናደርግ ባልተቆራረጠ መንገድ ነው። እስካሁን ባለው ሂደት 2 ሚሊዮን ኩንታል የምግብ እርዳታ ተደርጓል። በአጠቃላይ ገንዘቡን ጨምሮ 32 ቢሊዮን ብር እርዳታም ሰተናል ነው የሚሉት እና ከ146 ጣቢያ አሉ የስደተኞች ጣቢያ እንዲሁም ከ1 ሚሊዮን የሚጠጉ ስደተኞች ነው እንደዚህ ለችግር ለራብ የተጋለጡ አሉ በዛ በስደተኞች በመጠለያ ጣቢያ ውስጥ ለነዚህ ሁሉ ድጋፍ እያደረግን ነው። ሆኖም ግን ተነቦይ ህዋት ላልተገባ ዓላማ ለመጠቀም ስለፈለገ ራሱን ለትግራይ ህዝብንም ለማታለል እንዲሁም ለውጭ ዓለም ሀገራትም ጭምር የተሳሳተ መረጃ ለማሰራጨት ካልሆነ በስተቀር ይሄንን አድርገናል ይሄ የት ሄደ ተብሎ ሊጠየቅ ይገባል እያሉ ነው ያሉት። በመንግስት ሹመኛ የተሰጠውን አስተያየትን በተመለከተ ያንተ ምላሽ ምንድነው ዶክተር? እሺ አሁንም አመሰግናለሁ። ዋነኛ ተጠያቂው የአብይ ስርዓት ነው ብያለሁ። ከዛ ስንወርድ ደግሞ ወረደ ነው ብያለሁ። ስለዚህ ሽፈራው ተክለማርያም እያለ ያለው ወረደ ቃል ነው የዶክተር አብይ ቃል ነው እየደገመው ነው ያለው። እነዚህ ሰው ሰራሽ ረሃብ በዶክተር አብይ የሚመራው የሱ ተላላኪ የሆነው ሽፈራው እንዲያውም ትነግ እያለ እኮ ነው። አስበው በቃ ምን ጥላቻ የፕሪቶሪያ ህግን ስምምነትን የሚያፈርስ ትነግ እያለ ነው። አሁን እሱ ተያዞት ያለው ስለ ረሃቡ ስለ ችግሩ ሳይሆን የብልጽግና የብልጭልጭ ገጽታ እንዳይበላሽበት ነው። ምክንያቱም አዲስ አበባ ላይ የሚያደርጋቸው እነዚህ የብልጭልጭ ስራዎች ለተለያዩ ሀገራት እንደ እድገት እንደ ማሳያ አድርጎ እያሳየ ነው። በዚህ በተቃራኒው ደግሞ ህዝቡ እያለቀ እየተቸገረ ነው፣ እየተራበ ነው፣ እየተጠማ ነው። ይሄ ለመሸፈን ነው፣ ገጽታውን ለማስተካከል ነው። ስለዚህ ሽፈራው እንደ መንግስት ወይም እንደ ፌደራል መንግስት ለትግራይ ህዝብ ችግር እርዳታ ማድረግ ግዴታው ነው፣ ልመና አይደለም። አንድ የኢትዮጵያ አካል ነው ተብሎ ነው የሚወሰደው አይደለም። ስለዚህ ማንኛውም ችግር ሲኖር እርዳታ መላክ ግዴታው ነው። የሚረዳው ደግሞ 16 ኪሎ የማይሆን እየተቆራረጠ የሚላክ ለ1 ሚሊዮን ተፈናቃይ 1 ሚሊዮን ተፈናቃይ ነው። ሌላው የትግራይ ህዝብ በችግር ላይ እንዳለ ይታወቃል። ከውጊያ ከጀኖሳይድ በኋላ ነው ያለው፣ የደከመ አገር ሆኗል። ስለዚህ አሁን የሽፈራው ንግግር የአብይ ተቀጽላ የወረደ ተቀጽላ እንጂ ምንም እዚህ ወረደ የምትለው እውነታም የለውም። ትልቁ ነገር ዝም ብለን እውነተኛ መንገድ ያዝና ፌደራል መንግስት ከማን ጋር ነው ግንኙነት ያለው? ከህወሓት ጋር ነው እንዴ? እርዳታ የሚሄደው ወደ ህወሓት ነው እንዴ? ገንዘብ የሚላከው ወደ ህወሓት ነው እንዴ? እንደዛ ከሆነ ትክክል ነው። ግን ህወሓት ከፓርቲ ፈርሷል በቃ አይደለም ብሎታል አይደለም ፌደራል መንግስት። ሽፈራው ከየት አመጣው? አሁን ከፓርቲ የተገለለ ከመንግስትነት የተገለለ መንግስት ወረደ ጊዜ አስተዳደር ተብሎ በአብይ የተሾመ እያለ ወዴት ነው እያሳየን ያለው?
ስለዚህ ትግነ ተሰርቆም ከሆነ ተወስዶም ከሆነ ቀጥታ ከወዱ ወረደ ጋር ነው መገናኘት ከጊዜ አስተዳደር በአብይ የተሾመ አለበለዚያ ግን የሌለ በግንኙነት የሌለ ከፓርቲ ፈርሷል የተባለ ድርጅት ይሄን ገንዘብ ልኬ ወሰደው ካለ ስለዚህ አብይ ለህዋት ብር እየሰጠ ነው ተብሎ መነገር ያለበት አዘርዋይስ አብይ ከወዱ ወረደ ነው ወዱ ወረደ ደግሞ ያን ስራ የክልሉ ስራ አስፈጻሚ ነው ገንዘብ እየገባ ያለው ወደ ጊዜያዊ አስተዳደር ነው ስለዚህ ጊዜያዊ አስተዳደሩ ይጠይቅ ሰተትም ካለ እዛ ጊዜያዊ እንጂ ከህዋት ጋር የሚያገናኛቸው እውነቴን ምንም ነገር የለም ህዋት ፈርሷል አለቀ አይደለም በፌደራል መንግስት አይታወቅም ስለዚህ ገንዘብ ከህዋት ጋር ፌደራል መንግስት ከህዋት ጋር ምንድነው አሁን እያገናኛቸው ማይገናኝ ነገር ነው እያወራን ያለን ስለዚህ እህል ተጭኖ ከሆነ ገንዘብ ተልኮ ከሆነ ጌታቸው ረዳና ወዱ ወረደ ነው መጠየቅ ያለባቸው ጌታቸው ረዳ ለህዋት ሰጥቶ ከሆነ ሰጥቻቸዋለሁ ብሎ ይናገር ወዱ ወረደ ለህዋት ሰጥቶ ከሆነ ሰጥቻቸዋለሁ ብሎ ይውጣና ይናገር እኛም እንኮንን ከዛ ውጭ ግን ያልተገናኘ በኔትወርክ ያልተገናኘ የፈረሰ ወይም ፈርሷል የተባለ ድርጅት በፌደራል መንግስት እንዴት አርጎ ነው ገንዘቡ ህዋት በለው እንደዚህ ምክንያት አንፍጠር እና የሁሉ የአብይ የብልጭልጭ ገጽታ እንዳይበላሽ ጭንቀት ነው ፍርሃት ነው ስለዚህ ከዚህ አንፃር ነው የምናየው በጣም ጥሩ እሺ ምናልባት የኢትዮጵያ አደጋ ስጋት አመራር ኮሚሽን የሆኑት ዶክተር ሽፈራው ተክለማርያም ያው ላይ ያለው ለአገዛው ስርዓት በአብይ አህመድ ስለሚመራው የብልጽግና መንግስት ያው ሽመኛ ናቸው የመንግስታቸውንም አቋም ነው የገለጹት እና በቁጥርና በአሃዝ አስደግፈው ምክንያት ጭምር እንደዚህ ያድርገናል ስለዚህ መጠየቅ ያለበት በዚህ ጉዳይ ላይ ህዋት ነው ብለዋል በአንተ በኩል ደግሞ ይሄ ሊሆን አይገባም ህዋት ከፓርቲነትም የተሰረዘ ነው ድርጅትም አይደለም ተብሏል አሁን ላይ ዞሮ ህዋትን መጠየቅ አግባብ የለውም መጠየቅ ካለበት አሁን ላይ ያለው ጊዜያዊ አስተዳደር ነው ጊዜያዊ አስተዳደር ደግሞ ሲጠየቅ የተሰጠውን እነዚህን የምግብ እርዳታዎች ወደ 32 ቢሊዮን የሚገመት ሀብት በተመለከተ ለህዋትም ሰጠው ካለ እንግዲህ በነ ታደሰ ወረደ የሚመራው ጊዜያዊ አስተዳደር ምላሽ ይስጥበት የሚል እንትን ነው ምክንያት ወይም ደግሞ አረዳድ ነው በአንተ በኩል ያለው ግን ይሄ በመንግስት በኩል የመንግስት ደጋፊዎች ናቸው ብለን ይሄኛውን ሐሳብ እንቀበለው ወይ አንተ ይሄንን ሐሳብ እንደዛ ነው ብለ ተቀበለ ለዚህ መልስ የሰጠ ቢሆንም በተለይ በትግራይ ጉዳይ ላይ በብዙ ዘንድ የሚታወቁ ናቸው ሁለት ሰዎች አሉ አሉላ ሰለሞንና ቴድሮስ ጸጋይ ደግሞ ከሰሞኑ ረሃብ ጋር ተያይዘው የሰጡት አስተያየት አለ ምናልባት ኮሚሽነሩ ዶክተር ሽፈራው ተክለማርያም የመንግስት ልሳን ናቸው ብንል እነዚህ ደግሞ የሚል ጥያቄ አስነሳልና እስኪ ሁለቱን ሐሳብ እንስማና በዚህ ላይ ማስተያየት እንሰጣለን በትግራይ ህዝብ ላይ የወደቀ ዕዳ የህወሓት አመራር የሚባል አለ በትግራይ ህዝብ ላይ ዱብዳ ሆኖ እንደ ዕዳ የወደቀ ማለት ሊያቢሊቲ ሸክም የሆነ ማለት ትግራይ ውስጥ የገንዘብ እጥረት የለም ትግራይ ውስጥ ከወርቅ ብቻ ሩብ ትሪሊየን ገቢ ያገኙ ሰዎች አሉ 250 ቢሊዮን ብር ማለት ነው ከዛ ደግሞ በተጨማሪ ትግራይ ከስምምነቱ በኋላ ጊዜያዊ አስተዳደር ተቋቁሞ 12 ቢሊዮን ለትግራይ ተመድቦ ከዛ ውስጥ 8 ቢሊዮን ለሰራዊት ነው የሚሆነው የሚገርመው ነገር ደግሞ ሰራዊቱ ራበኝ ብሎ ሰልፍ ያወጣበት ክልል የ8 ቢሊዮን ብር የት ነው እየገባል ማን ነው እየወሰደው ራሳቸው ባመኑበት ሲስተሚክ የሆነ ኮራፕሽን ትግራይ ውስጥ ስቴት ካፕቸር እንዳለ ሌብነት ኖርም እንደሆነ በአመራር ደረጃ በራሳቸው ጥናትም ያረጋግጡት ሌላ ቀርቶ በተፈናቃይ ካምፕ መዋጮ መሰብሰባቸው አልወቃ ብሏቸው አስተዳደር አለ የተፈናቀለው የዞኑ የምዕራብ ትግራይ ማለት ነው ምዕራብ ትግራይ እንደ ህዝቡ ብቻ አይደለም አስተዳደሩ ተፈናቅሎ በክልሉ በጀት ተመድቦለት ይንቀሳቀሳል ብዙ ሰው ይሄንን አያውቅም ከክልሉ የነበረው በቃ በሰላም ጊዜም በነበረው ወቅት ለዚህ ለተፈናቀለ አስተዳደር ካድሬዎች በጀት ይመደባል ይሄንን እንክት አድርገው አሁን ረሃብ ላለፉት 2 ዓመታት ብዙ ሰዎች ከቀጠፈ በኋላ ሲጠየቁ የሚሰጡት መልስ በጣም እጅግ አሳዛኝ መልስ ነው የሚሰጡት ስለዚህ ያለው አቅም ብቻ በክልሉ ብቻ ሳይሆን ደግሞ የዓለም ለጋሽ ድርጅቶች እጃቸውን ዓለም በሚያየው ነገር አዝኖ እጁ ሲዘረጋም በስርቆት ምክንያት እጁን እንዲሰበስብ
ተደርጓል። ሳያፍሩ ሳይሸማቀቁ ከተፈናቃዮቹ ገንዘብ የሚሰበሰብ አውሬ ነው ትግራይ ያለ። ከኛ በፊት እናንተ ዳኑ አለን ብለው በኩራት የሚናገሩ ጉዶች ናቸው እነዚህ። እንዴት አንድ ሰው ቆሞ ይሄዳል? እንዴት አንድ ሰው ቆሞ ይሄዳል? በዚህ ደረጃ ህዝብ የሚያስርብን ፖለቲካዊ ሁኔታ ፈጥሮ አክቲቭሊ የማደናቀፍና ይሄ ረሃብ እንዲመጣ የማስቻል ተግባራትን ከፈጸመ በኋላ ቆሞ እንዴት ይሄዳል? ሰው ቢሆን ቆሞ ይሄዳል ያ ወላ ታደሰ ወረደ ወላ ምናምን። አሁን በምን አፉ መጥቶ መግለጫ ይሰጣል? አሁን ትግራይ ውስጥ ያለው ሪያሊቲ፣ አሁን ትግራይ ውስጥ ያለው መከራ ስም ይሰጠው ቢባል ህወሓት ተብሎ ነው መጠራት ያለበት ነው። ረሃቡም የህወሓት ረሃብ ተብሎ መጠራት አለበት ማለት ነው። እንግዲህ ዶክተር እንዳየው ነው ሁለቱ እንግዲህ በትግራይ ጉዳይ ላይ በጣም የሚታወቁ ናቸው። ጋዜጠኛ ቴድሮስ ጸጋይ እንዲሁም አሉላ ሰለሞን ብዙ ሀሳቦችን በተለይ ከትግራይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ጉዳይ በተገናኘ ብዙ ሀሳቦችን የሚሰጡ የአደባባይ ሰዎች ናቸው። እንግዲህ ሁለቱም በጽኑ ያወገዙትን ህወሓት ነው። ምናልባት የኮሚሽነሩ ማነው የኮሚሽነር ሽፈራው ተክለማርያም ጉዳይ በመንግስት በኩል ያለ ሀሳብ ብንል እነዚህ ሁለቱ ግን ከመንግስት ጋር የተገናኘ ሀሳብ ኑሯቸው አይመስለኝም። እኔ በግሌ ግን ህወሓትን ነው በጽኑ እያወገዙ ያሉት። ምክንያቱም አሁን ማነው ቴድሮስ ጸጋይ እንደሚናገረው በአጠቃላይ ለዚህ አይነት ችግር አስቻይ ሁኔታ ባርግ ቃል በቃል ነው ያለው፣ አስቻይ ሁኔታን የፈጠረው ህወሓት ነው። እንደውም ረሃቡ ሲሙጣለት ከተባለ ረሃቡ መባልም ካለበት የህወሓት ረሃብ ተብሎ መጠራት አለበት በማለት በምክንያትና በተለየ መልኩ ሀሳቡን ገልጿል። እንዲሁም ደግሞ አሉላ ሰለሞን ደግሞ ያስቀመጣቸው ሀሳቦች አሉ። ምንድነው ያለው? ይሄ ረሃቡን በተመለከተ ለክልሉ በጀት 12 ቢሊዮን ይመደባል። ከ12 ቢሊዮኑ 8 ቢሊዮኑ የሚወስደው የታጣቂው ህወሓት ነው የሚወስደው። አጠቃላይ 12 ቢሊዮን ይመደባል። ከ12 ቢሊዮን 8 ቢሊዮን የሚወስደው ህወሓት ነው። እሱም አልበቃ ብሎ ከተፈናቃዮች ላይም እንደገና የመዋጮ ገንዘብ ይሰበስባል። ሌላው እጅግ ገራሚና ብዙዎቻችሁ የምታውቁት ነገር ደግሞ ብሎ የገለጸልን ምንድነው? ተፈናቃዮችን በተመለከተ የራሱ አስተዳደር አለ። የአስተዳደሩን በጀት ሁሉ ከራሱ የሚወስድ ነው። ትግራይ እንደ ህዝብ ችግር የለም፣ ወርቅ አምራች ነው፣ ብዙ ሀብት ንብረት አለ። ግን በሌብነት ትስስር ለዚህ አይነት ችግር እንዲጋለጥ የትግራይ ህዝብ አድርጓል ሲል አሉላ ሰለሞን ገልጿል። በሁለቱ ሀሳብ ዙሪያ ላይ ያለ ያንተ ምላሽ ምንድነው? ኦኬ፣ በጣም ነው የማመሰግነው። መብታቸው ነው በመሰላቸው። ለምሳሌ በብልጽግና ሳይድ ሆነው ህወሓትን መውቀስ ይቻላል፣ ከህወሓት ሳይድ ሆነው ብልጽግና መውቀስ ይችላሉ፣ መብታቸው ነው። እኔ ግን ከሽፈራው ለይቼ አላያቸውም ሁለቱም። ምክንያቱም ሽፈራው የአብይ ደጋፊ ነው በቀጥታ፣ እነዚህ ደግሞ ሁለቱ ደግሞ የጌታቸው ምርጥ ደጋፊዎች ናቸው፣ የጌታቸው ቲፎዞች ናቸው፣ ወይም ያፈንጋጩ የጻድቃን የጌታቸው የሌሎቹ ደጋፊዎች ናቸው። የጌታቸው የጻድቃን ደጋፊ ማለት በተዘዋዋሪ የአብይ ደጋፊዎች ናቸው። በቃ ይሄን ረሃብና ችግር ሴንስ አድርገው መፍትሄ ከመፈለግ እንደ ሌሎቹ ኢትዮጵያኖች በሚዲያ ሁሉም ዘመቻ እንደተደረገ ችግሩ ከመፍታትና ሴንስ ከማድረግ ምንድነው የቴድሮስ ረሃቡ የህወሓት ሰራሽ ነው ብሎ ብልጽግናን ፈርቶ ወይም አህያውን ፈርቶ ዳውላውን ነው የሚባለው። እንደዛ አይነት ነገር እኔ እንደዛ ነው። ወይም ለቴድሮስ ጸጋይ የሰጠው ሰውዬ ኢንፎርሜሽን እነዛ ተርበው የሚታዩ እናቶች ህፃናት ቴድሮስ ስላላየው ወይም ለሱ የሰጠው መረጃ ሰው አሳስቶታል ማለት ነው እንጂ ያየ ይሄን ከፈረደ የ77ቱን እኮ ነው ቴድሮስ 77 ህወሓት እንደዚህ አድርጎ ነበር፣ ትክክል ነው፣ እንደዚህ አድርጎ ነበር፣ አሁን እንደዛ አድርጓል ብሎ መናገሩ ስህተት ነው። አንድ እሱ ነው። ሁለት አሉላ አንደኛ የህወሓት ደጋፊ ነው እኮ አሁን አፈንጋጩ ሲሄድ ነው አብሮ ከነሱ ጋር ሄደው እንጂ የህወሓት ተቆርጧሪ የህወሓት ቲፎዞ ደጋፊ የነበረ ነው። የጥቅም ጉዳይ ኢንተረስት ጉዳይ ሄዷል ወደ ጻድቃን። ስለዚህ ጻድቃን ጋር ሄደ ማለት በተዘዋዋሪ
አብይ ጋር ነው ያለው። ስለዚህ ኤክስፔክትድ ነው ከሱ። እኔ አሁን ከሚናገሩት ለኔ በቃ አብይ እንደተናገረ አድርጌ ነው የምወስደው የነዚህ ንግግር እንጂ የትግራይን ህዝብ ረሃብ ሴንስ ቢያደርጉት ቢገባቸው ቢያዩ ያ ሁሉ ህዝብ እያለቀሰ እያዘነ አይ የብልጽግና ሰራሽ ወይም አብይ ሰራሽ ረሃብን ወደ ህወሓት ረሃብ ነው ብለው መናገር ስህተት ነው። ግን ዶክተር ነው ልጨርስ እንጂ ለምሳሌ 250 ቢሊዮን ብር አለ። ማን 250 ቢሊዮን ብር የተቀበለ ነገር? እስኪ ቆይ አንተ ካለ ኢንፎርሜሽን ንገረኝና 250 ቢሊዮን ብር ለህወሓት ተሰጥቶ ከሆነ ትክክል ነው የነሱ ሐሳብ። 250 ቢሊዮን ግን ለጌታቸው ረዳና ወደ ወረደ ነው የተሰጠው። ለህወሓት ማሰርሮታል እኮ። እንዴት እናገናኘው? እስቲ አንተ ባንተ ቦታውንና ይሄ ብር አብይ የሚልከው ብር ለህወሓት ልክ ያለው ካለ እኔ ምቀበለዋለሁ። ምክንያቱም ህወሓት ተቀብሎ ለራሱ አረጋው ነው። አሁን እኮ ብሩ ሲልክ የነበረው ለጌታቸው ረዳ ወይም ለወደ ወረደ ነው። ስለዚህ መጠየቅ ያለበት ጌታቸው ረዳና ወደ ወረደ ነው። 250 ቢሊዮን ብር እሺ ሌላው እሺ አሁን እንዲህ ግልጽ ሆና ነው ዝም ብሎ ትክክል አንድ ላይ እንድትመልሰው ወይ አንድ ላይ ሐሳብ እንድትሰጥ ብዬ ነው። 12 ቢሊዮን ለጊዜያዊ አስተዳደር በጀት ተመድቧል። አመታዊ በጀት 12 ቢሊዮን ብር። ከ12 ቢሊዮን ብር ውስጥ 8 ቢሊዮን ብሩ የሚውለው ለህወሓት ወይ ለታጣቂው ኃይል ነው። የተቀረው ነው ለአስተዳደራዊ ስራ ለህወሓት ይሰጣል ወይ? አሁን እርግጠኛ ሆነልኝና እኔም እናንተ ጋር ልግባ ወይም እነሱ ጋር ልሁን። ለህወሓት ተሰጥቶ ከሆነ ብር እኔ አወግዛለሁ ከዛሬ ጀምሮ። በቃ እኔ ምንም ጥያቄ የለኝም። ለህወሓት ተሰጥቶ ከሆነ ብሩ ከዛሬ ጀምሮ እኔ አወግዛለሁ፣ ሚዲያ ላይ አወጣለሁ። ወደ ወረደ ለህወሓት ሰጥቻለሁ ይበል፣ እኔ ከዛሬ ጀምሮ እቃወማለሁ። አብይ ለህወሓት ልክ ያለው ከዚህ ብር ብሎ ከተናገረ ስለዚህ መንግስት እኮ የትግራይ መንግስት እኮ ወደ ወረደ ነው። ህወሓት እኮ አሁን መንግስት አይደለም፣ ከጨዋታ ውጭ ያለ ነው። የራሱ አደረጃጀት አለው የፓርቲ። ከዛ ፓርቲ ውጭ አደረጃጀት ከመንግስት ጋር ያለው ግንኙነት ምንም ነገር የለውም። ስለዚህ ይሄ ቢሊዮን 250 ቢሊዮን የሚባለው የወርቅ ንግድ ትክክል ነው እኮ። ትግራይ የወርቅ ሀገር ነች፣ የሀብት ሀገር ነች። የወርቅ ንግዱ እየተደረገ ያለ በአብይና በወድ ወረደ በአብይና በጌታቸው ነው። ስለዚህ እነዚህ ሰዎች መጠየቅ ስለሌለ በዛ ቦታ የሌለ ሰው እንደዚህ ብር ሄዶ በላው ተብሎ መነገር ውሸትም ነው ነውርም ነው። ስለዚህ ወደ ወረደ አስገደውም ሰጥቻለሁ ካለ በቃ ትክክል ነው። የአሉላን ተቀብየን ጨምርበታለሁ፣ የቴዎድሮስን ተቀብየን። ህወሓት ከጨዋታው ውጭ ቦታ ፌደራል እውቅናም የለውም። የክልል መንግስትም ሆኖ እየመራ አይደለም፣ ወደ ወረደ ነው። ስለዚህ የወደ ወረደ መንግስት መጠየቅ አለበት። የወደ ወረደ መንግስት ለምን መሰለ የሚፈሩት? ወደ ወረደ ማለት አብይ ማለት ነው። በእኔ አስተሳሰብ በሱ የተሾመ ነው፣ ለሱ እየሰራ ያለ ነው። ስለዚህ አናገናኘው። ይህ ማለት ግን ህወሓት ችግር የለበትም ማለት አይደለም። ህወሓት 27 ዓመት እያበላሸ የመጣ ድርጅት ነው። አሁንም ቶሎ መስተካከል የማይችል ሙሰኞችን የሰበሰበ የመጣ ድርጅት ነው። ከጻድቃን ጀምሮ ከሳሞራ ጀምረ እያንዳንዱ እዛው ሲስተም ውስጥ ያለው በጣም ሙሰኛ የነበረ ኃይል ነው። የህወሓት ደካማ ጎኖች ማአት ተዘርዝረው አያልቁም። ያን ለመሸፈን ፈልጌ አይደለም። አሁን ግን ረሃቡ ትግራይ ውስጥ ያለው ረሃብና ሰቆቃ ከህወሓት ጋር እያጠጋጋን የአብይን ድክመት አንሸፍንለት፣ የወድ ወረደን ድክመት አንሸፍን፣ የጻድቃን ድክመት የጌታቸው ድክመት አንሸፍን። ረሃቡን እንናገር። ረሃብ አለ፣ ለረሃብ እንድረስላቸው። እንዴ አትላኩ ወደ ትግራይ ረሃብ የለም እያለ ያለ መንግስት መቃወም ስንችል እሱን ፈርተህ ህወሓት ማለት አስመሳይነት ነው። ስለዚህ የኢትዮጵያ ህዝብ እያየ ያለውን ረሃብን ተረባርበን እናስወግድ። ከዛ በየደረጃ ያለው ደግሞ ሰው ለምሳሌ የህወሓት ድክመትስ ምንድነው ብለህ ብትጠይቀኝ ወደ ወረደ የሁሉ ነገር እያበላሸ የሁሉ ቢሊዮን ብር ወደ ትግራይ ወደ አብይ እያስተላለፈ ትግራይ ውስጥ ያለው ረሃብ
ማኔጅ ማድረግ መዘጋጀት ሲችል ዝም ብሎ እያየው ያለው ለምን ዝም ብሎ አየው ነው ማለት ይሄን ወደ ስህተት ፌደራል መንግስትን በቁጥጥሩ ስር ነው ያለው እሱ ማኔጅ ማለት ግን ትግራይ ያለው ወደወረደን ልክ ጌታቸው ረዳ ላይ ተረባርቦ ከስልጣኑ አስወግዶ እንዳባረረው ወደወረደ ላይ ለምን ይሞዳሞዳል ወደወረደ ረሃብ ደብቋል ብያለሁ ወደወረደ የትግራይን ችግር መፍታት አልቻለም ወደወረደ ብዙ ችግሮች አሉት ይሄን ችግር እያየ ህወሓት ለምን ዝም ይላል እሱ ህወሓት ብቻ አይደለም የቲዲኤፍ አመራሮችስ ፌስቡክ ላይ ብዙ ጊዜ ይጽፋሉ የቲዲኤፍ አመራሩ ወደወረደ ለምን ይፈሩታል ምክንያቱም ማት ድክመቶች አሉት አንዱ የረሃብ ምክንያት ሲደብቅ የነበረው ከፌደራል መንግስት ጋር ያልሆነ ሴራ እየሰራ ያለው ወደወረደ ለምንድን ነው ዝም የሚሉት ጌታቸውና ጻድቃንን ለምን እንደዛ ተረባረቡባቸው ስለዚህ ወገንተኝነት አያስፈልግም ነው ማለት ስህተት ካለ ስህተትን ማረም ነው ስለዚህ ህወሓት ለዚህ ነገር ከወደወረደ ከመደራደር ከማስተካከል አስፈላጊም ከሆነ ከማስወገድ አንፃር ምንም የተጫወተው ሚና የለም ዝም ብሎ ነው ያያየው ያለው ስለዚህ ህወሓት ችግሩ ጋር የራሱ ድርሻ ይኖረዋል ከዛ ውጭ ግን አሁን ትግራይ ውስጥ ያለው የረሃብ እጥረት የሰፕላይ እጥረት አብይ ያደረገ ያለው ማዕቀብ በሙሉ ለህወሓት ማሸከም የሆነ ሞኝነት ነው ብዬ የዋህነት ነው ብዬ ነው ወስደው ከዛ እነዚህ ሁለት ሰዎች ምንም ያኛው ሽፈራው የብልጽግና ገጽታ እንዳይበላሽ ነው የሚፈልገው እነዛ ደግሞ የጻድቃንና የጌታቸው ደጋፊ አፈንግጠው ነው የሄዱት የህወሓት ደጋፊዎች ነበሩ ከዚህ በፊት ያወራሉ ይናገራሉ ለህወሓት ጥሩ ነበር በተለይ አሉላ አሁን ደግሞ ከሌሎቹ ጋር ሄዷል ሌሎቹ ደግሞ የአብይ ደጋፊዎች ናቸው ምንም ጥያቄ የለው ስለዚህ እነዚህ እኔ መብታቸው ነው ልክ አብይ እንደሚናገር አድርጌ ነው መስራቸው ሽፈራው እንደሚናገር አድርጌ ነው እነዚህ ሰዎች መስራቸው እንጂ ለምን እንደዚህ ያደረጉ ብዬ እነሱ ጋር እንትን ምለው ነገር የለኝም ግን ስህተት ነው ረሃቡ ነው ፎከስ ማድረግ የነበረባቸው ለረሃቡ መፍትሄ መፈለግ ነበረባቸው የ77 ታሪክን ያመጡ ካው ማያያዝ አሁን የብልጽግና ፍርሃት እኮ ነው 77 ህወሓት ያን ተጠቅሞ ትክክል ናቸው 77 ህወሓት ይሄን ተጠቅሞ ተደራጅቶበታል ነው አሁን እንዳይደራጅ ማድረግ ነው እንጂ ረሃቡን መሸፈን አያስፈልግም የ77ን ሁኔታዎች እንዳይፈጠር ፌደራልም ይሁን ወደወረደ መከላከል አለበት ከዛ ውጭ ግን ረሃቡን መደበቅ ረሃብ እንደሌለ መናገር ፌደራል በቂ ገንዘብ ሰጥቷል እንዴ ፌደራል የወሰደው 250 ቢሊዮን ትግራይ ብትጠቀምበት እኮ የት በደረሰች አሁን ግን የሚበላ የለም ወርቅ ላይ የተኛች የሚበላ ነገር ያጣች ክልል ነች ስለዚህ ያ ሁሉ ግምት ውስጥ መደረግ አለበት ብዬ ነው መናገረውና ይሄ ነው የሚመስለው እጅግ አድርጌ አመሰግናለሁ በዚህ የሚቋጭ ሐሳብ አይደለም በርግጥ በደንብ የሚያከራክር የሚያነጋግር ሐሳብ ነው ቁጥሮችን ምክንያቶችን እውነቶችን መሰረት አድርገን በሰፊው የምንነጋገርበት ነው ለዛሬ ብቻም የሚያበቃ ሳይሆን ወደፊትም ይሄ ችግር እስኪቀረፍ ድረስ ምክንያቶችና እውነቶችን ይዘን መጠየቃችን የሚቀጥል ነው የሚሆነው ምናልባት ዶክተር አንተ ባቀረብከው ትንታኔና ሐሳብ ዙሪያው ላይም ምላሽ አለን የሚልም አካልም ካለ ከሱም ጭምር በማገናኘት ለተመልካቾቻችን ሐሳብ እንድታጋራ እናደርጋለን ወደ ሌሎች ጉዳይ እንሂድ ያው ግን በዚህ አጋጣሚ ለማለት የምፈልገው ምንድነው ረሃብ ጊዜ አይሰጥም በዚህ በግራና በቀኝ ባለው በፖለቲካ አሰላለፍ ምክንያት ንጹሃን በዚህ ምክንያት ህይወታቸውን ሊያወጡ ሊጎዱም አይገባምና ረሃብ ጊዜ አይሰጥም ለነሱ በየትኛውም ወገን ያለ ለፖለቲካ ጥቅም እነሱን ከመዋል ተቆጥቦ እነዚህ ንጹሃን ከረሃብ ለመታደግ በሚደረግ ጥረት ሁሉም የሚቻለውን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሪ ያስተላልፋለሁ እኛም እንግዲህ የሚቻለንን ጥረት ሁሉ እናደርጋለን ከዚህ ጋር በተያያዘ አሁንም የምናጠነጥነው ቆይታችን የሚሆነው በትግራይ እኔም ሬዲ ነኝ ማንኛውም ሰው ይምጣ እኔ ጋር እንትን ይበል ማገናኘት ይችላል ምክንያቱም ፋክት እውነትን ምናልባት እውነትን የሚደብቅ ሰው ካለ እሱ ጋር ያልፈልግም ግን እውነቱን ፋክትን ይዞ የሚከራከር ካለ ማንኛውም ሰው እኔ ጋር መምጣት ይችላል አመሰግናለሁ እንግዲህ ጥሬን ባንተ በኩል ተቀበላል ምናልባትም አሉላም ሊሆን ይችላል ቴድሮስም ሊሆን ይችላል ይሄንን ሐሳብ አቀርብላችሁና በዚህ ቪዲዮ አቀርቦ ካንተ ጋራ በትግራይ ጉዳይ ላይ ችግሮችን እንዲሁም መፍትሄዎችንና መታረም ያለባቸው ነገሮችን አስመልክቶ የሚሰጧቸው ሐሳቦች ትንታኔዎችን ካሉ ለነሱም ጥሪ ያደርጋለሁ በአንተ በኩል ያው ተቀባይነት አግኝቷል ወደፊት እንግዲህ ነገሮችን
ለተመልካቾቻችን ዳግም እንቀርባለን። እስኪ አሁንም እዛው ትግራይ አካባቢ ነው ያለ ነው። አሁን ላይ በትግራይ ያለው ወቅታዊ ፖለቲካ ውጥረትና አሰላለፍ ምን ይመስላል ባንተ ግምገማ? እሺ አመሰግናለሁ ይድነቅ። ነጋሪት ቲቪም ያው ባለቤት ስለሆንክ አመሰግናለሁ። አሁን ትግራይ ውስጥ ያለው የፖለቲካ አሰላለፍ ወይም ውጥረት በሁለት ከፍለን እናያለን። አሁን ዝም ብሎ አሁን ትግራይ ውስጥ ያለው ችግር ወይም ኢትዮጵያ ውስጥ ያለው ችግር አንድ ሲንግል የሆነ ምክንያት አይደለም ያለው። የተያዘ ኔትወርክ የሆነ ኢንተርናሽናል የሆነ እይታ ያለው ነው የትግራይ ወይም የኢትዮጵያ ሁኔታ። ስለዚህ ከትግራይ አሰላለፍ ባየው ወይም የምረዳው የትግራይን አሰላለፍ በሁለት ጄኔራል የሆነ ሁለት ካታጎሪ ነው ማስቀምጠው። አንደኛው የጸረ አብይ ኃይሎች አሰላለፍ በቃ ግልጽ የሆነ የጸረ አብይ የጸረ ጄኖሳይድ አብይ ኃይሎችና ደጋፊዎች ይሄ አንድ ካታጎሪ አሰላለፍ ነው፣ ግልጽ የሆነ አሰላለፍ። ሁለተኛው ደግሞ የአብይ ኃይሎችና ደጋፊዎች አሰላለፍ ነው። ስለዚህ ትግራይ ውስጥ ያለው ፖለቲካ በእነዚህ ሁለት ክፍሎች ነው ማየት የምንችለው። አሁን በትግራይ ውስጥ ካሉት አሰላለፎች በዋነኛነት የትግራይ የጸረ አብይ ኃይሎች እና ደጋፊዎች እየመራ ያለው ያው ህወሓት ነው። ምክንያቱም አሁን ትግራይ ህወሓት ባይኖር ፌደራል መንግስት ወይም የኦሮሞ ብልጽግና ትግራይን ኦሮሞ ነበር የሚያደርጋት። በቃ ምንም ጥያቄ የለውም። አሁን ወሎ ኦሮሞ ለማድረግ እየሮጠ አይደል ያለው? ትግራይም ኦሮሞ ያደርጋታል። አክሱም ኦሮሞ ነው፣ የኦሮሞ ነው፣ ሁሉ ጊዜ የኛ የሚሉት ነገር ነው ያለውና ምን እንደሚሆን አስበው። ስለዚህ ጸረ አብይ ኃይሎች በህወሓት የሚመራው ኃይል አለ። ሌላ ጸረ አብይ ኃይል ቲዲኤፍ አለ፣ የትግራይ ሰራዊት እና ህዝቡ ማለት የትግራይ ህዝብ። አሁን የትግራይ ህዝብ ልጁ የሞተበት፣ ልጁ የተሰቀየ የተጎዳበት በችግር በረሃብ የጄኖሳይዱ ውጤት ነው። ስለዚህ ይሄ በሙሉ የጸረ አብይ ኃይሎችና ደጋፊዎች የምንላቸው እና ሌሎች የትግራይ አንዳንድ የፖለቲካ ኃይሎች አሉ ከትግራይ ህዝብ ጋር የቆሙ ማለት ነው። ስለዚህ ያ አንድ ግሩፕ ነው። ሁለተኛው ግሩፕ የአብይ ኃይሎች እና ደጋፊዎች። የአብይ ኃይሎች እና ደጋፊዎች ምንላቸው? የኦሮሞ ብልጽግና ፓርቲ ያ ዋናው ነው። ሪሶርስ በማቅረብ ማንኛውም ማቴሪያል በማቅረብ በማደራጀት ጸረ ትግራይ ኃይሎችን በማሰባሰብ ትልቅ ሚና ያለው የኦሮሞ ብልጽግና ፓርቲ ነው። በሽመልስ አብዲሳ የሚመራው ፓርቲ ቀላል ፓርቲ አይደለም። በቃ ኢኮኖሚ ይዞታል፣ አገር ይዟል፣ ሁሉም አቅም አለው። ስለዚህ ያ ነው። ከሱ ጋር ተያይዞ ያሉ ኃይሎች አሉ። በአብይ ስር ያለው ወይም አብይ ያደረጃቸው በፖለቲካ በፓርቲ አደራጅቷል፣ በተዋጊ ኃይልም አደራጅቷል። ስለዚህ ተዋጊ ኃይሉ ጸረ ትግራይ ኃይል ሆኖ በየቦታው እያደራጀ እያሰለጠነ ነው። ይሄ እየመራ ያለው አብይ ነው። አብይ የማያውቃት እንቅስቃሴ ኢትዮጵያ ውስጥ የለችም። ሆን ብሎ ነው እየሰራ ያለው። ስለዚህ እነዚህ የአብይ ኃይሎች እና የጸረ አብይ ኃይሎች ብለን ከፍለናቸዋል። በአብይ ኃይሎች ጌታቸው ረዳ አለ፣ ጻድቃን አለ፣ ሳሞራ አለ፣ አብርሃም በላይ አለ፣ ሌሎችም ጄኔራሎች አሉ፣ ለሆዳቸው ያደሩ ጄኔራሎች። ስለዚህ እነዚህ ጸረ ትግራይ ኃይሎች ናቸው። ከአብይ ጋር ተሰልፈው ነው ያሉት፣ ከጄኖሳይደሩ ጋር ተሰልፈው ነው ያሉት። ትግራይ ውስጥ የፈሰሰው ደም የተፈሰሰው መስዋዕትነት ለነሱ ትርጉም የላቸውም ከገንዘብ ውጫቸው። ስለዚህ እነዚህ ኃይሎች በሁለት ከፍለን አየን። ይሄ ኃይል ግን ይሄ የትግራይ ኃይል ኦር የብልጽግና ኃይል ብዬ የምነግርህ ግን ትልቅ ክፍል ግን አለው። እነዚህ ኃይሎች ብቻቸው አይደለም። ለምሳሌ የአብይን ብንወስድ የኤሚሬት
የኢሜሬት ኃይሎች ድጋፍ ነው ያለው። የአፍሪካ ቀንድ ሀገሮች ኢንተረስት የቀይ ባህር ላይ ትኩረት ያደረገ ኢንተረስት አለ ጂኦፖለቲካው ምንለው። ስለዚህ ይሄ ጉዳይ ዓለም አቀፋዊ ወይም አፍሪካ አካባቢ ወይም የአፍሪካ ቀንድ አካባቢ ባሉ ሀገሮች የኢንተረስት ጉዳይ ነው። ያ የኢንተረስት ጉዳይ የዶክተር አብይን ወይ የብልጽግና አንዱን ግሩፕ ጋር ገብቷል። የትግራይ ኃይሎች ደግሞ ሌላ ግሩፕ ላይ ገብቷል። ይሄ ግልጽ ነው። ምንም ወደኋላ የሚባል ነገር የለም። ስለዚህ የአፍሪካ ቀንድ ፍላጎት በሁለት ኃይሎች የሚሰደው በኤሚሬት ኃይሎችና በግብጽ የሚመራ ማለት ነው። እንደዋነኛነት በኤሚሬት ኃይሎች የሚመራው ዶክተር አብይ አለ። የዶክተር አብይ እና የሱዳን ታጣቂ ኃይሎች አሉ። እነዛ በጋራ ተሰልፈው ነው ያሉት። ስለዚህ የአፍሪካ ቀንድ ችግር ነው የትግራይ ችግር ለማለት ፈልጌ ነው። በግብጽ የሚመራው የኢሳያስ ግሩፕ አለ። ግብጽ ኢሳያስ ተመሳሳይ ኢንተረስት ነው ያላቸው። ኤርትራም ከትግራይ ጋር ተመሳሳይ ኢንተረስት ነው ያላት። ምንም ይሄ ምንደብቀው ነገር የለም። ስለዚህ ኤርትራ ከትግራይ ጋር ያላት ሪሌሽን የሰርቫይቫል ችግር የሰርቫይቫል ጉዳይ ነው በቃ። ስለዚህ ትግራይ እንድትቀጥል ከሌሎች ኃይሎች ጋር መወገን የግድ ነው። ላለመጥፋት፣ ላለመሞት፣ ለመኖር ሲባል ከማንኛውም ኃይል ጋር መወገን መብቷ ነው። ምክንያቱም የሚያጠፋት ኃይል ተዘጋጅቷል። 1 ሚሊዮን ጨርሻለሁ፣ 1 ሚሊዮን በቂ አልነበረም፣ ከዛ የባሰ ነው ማድረጋችሁ የሚል የተዘጋጀ ኃይል አለ። እሱ ደግሞ በኤሚሬት ድሮን እየታገዘ የሚመጣ በኤሚሬት ሪሶርስ እየታገዘ የሚመጣ ነው። ስለዚህ ቁጭ ብላ ማየት ያለባትም ትግራይ። ስለዚህ ከሚመቻት ኃይሎች ጋር መወገንና ራሷ መከላከል መቻል አለባት። ለምሳሌ በግብጽ ወይም በኢሳያስ የሚመራው ቡድን ወይም ግብጽ ሊድምታ አሁን ግብጽ እኮ አይተሃል፣ ምንም ግልጽ የሆነ ኢንፎርሜሽን ኢትዮጵያን ከባታለች እኮ። ጅቡቲ ላይ ካምፕ መስርታለች ግብጽ። ኤርትራ ላይ አሁን አሰብ እየገነባች ነው። ሶማሌ ላይ ሰራዊት አስገብታለች። 10,000 ሰራዊት አለ የሶማሌ የግብጽ ሰራዊት። 5ቱ በሰላም አስከባሪ፣ 5ቱ ኢንፎርማል ይገባል። ይሄ የሚታወቅ ነው። የማይታወቀው ደግሞ እኔ የሚታወቀው ነው ነገር 10,000 ሰራዊት ሶማሌ ላይ አለ የግብጽ። ሱዳን ላይ አብሮ እየሰሩ ነው ከሱዳን መንግስት፣ ግብጽና የሱዳን መንግስት። ደቡብ ሱዳን ላይ እጁ አስገብታለች። ስለዚህ ኢትዮጵያ በግብጾች ተከባለች። ስለዚህ ግብጽ የያዘቻቸው አገሮች ሱዳን ይዛለች፣ ጅቡቲ ይዛለች፣ ወደብ ስምምነት ተሳለች፣ ሚሳኤል ጸረ ሚሳኤል ትተክላለች። ሶማሌ ላይ ተደራጅታለች። ኤርትራ ላይ እየተደራጀች ነው፣ አብራ እየሰራች ነው፣ አብራ ስምምነት ፈጥራለች። ስለዚህ ግብጽ ወይም የኤርትራ መንግስት ጋር ትግራይ አብሮ የመስራት ኢንተረስት አላቸው። ምን ያህል ሄደዋል ሌላ ጊዜ የምንነጋገርበት ይሆናል። ግን ኢንተረስት አላቸው። የሰርቫይቫል ጉዳይ ነው። ምንም ወደኋላ የምትለው ነገር አይደለም። ትግራይ እንድትኖር ኤርትራ ጋር መኖር አለባት። ኤርትራ እንድትኖር ከትግራይ ጋር መስራት አለባት። አለበለዚያ ግን በየተራ ይጠፋል። ያ የአማራ ክልል የፋኖ ትግል ከኤርትራ ጋር የተያዘ ነው። የሰርቫይቫል ጉዳይ ነው። የኤሚሬት ድሮኖች አማራ ክልል እየጨፈጨፉ አይ ፋኖ አይ በቃ ምንም ማድረግ አይችልም የሀገር ጉዳይ ነው ከማንም ጋር አልሰራም ካለ ድክመት ነው ብዬ ነው የምወስደው። ከማንም ኃይል ጋር መስራት ይችላል። ምክንያቱም የውጭ ኃይል ነው እየጨፈጨፈ ያለው። አማራ ክልል እየጨፈጨፈ ያለው የውጭ ድሮኖች ናቸው። ስለዚህ በኤርትራ የሚመራው የግሩፕ ቀላል ግሩፕ አይደለም። አሁን አብይ ውጊያ ቢከፍት የመጨረሻው ነው። ምንም ሌላ ያው በአጭር ጊዜ የምናየው ነገር ነው። እንደዚህ ብለን ነበር ትላለህ። አብይ ውጊያ ቢከፍት
በቃ ታሪክ ነው የሚሆነው። አብይ አይኖርም፣ ብልጽግና የሚባል አይኖርም። እሱ ብቻ ሳይሆን የብልጽግና ግሩፕ ደጋፊ፣ ምክንያቱም የህይወት ጉዳይ ነው። በድሮን እየተጨፈጨፈ ያለ ሰው ህወሓት ከዚህ በፊት እንደተሳሳተው ምርኮኛ ሰብስቦ ሌባው ሰብስቦ መንግስት ያደረገው ነው አመልሶ የጨፈጨፈው። ስለዚህ ተምሮ ነው የሚመጣው። ህወሓትም ፋኖም ተምሮ ነው የሚመጣው። ኤርትራም ተምራ ነው የምትመጣው። ከዚህ በፊት የነበሩ ድክመቶች ግልጽ ናቸው። ስለዚህ ይሄ ግሩፕ አለ። ፖለቲካው ወይ አፍሪካ ቀንድ የቀይ ባህር ኢንተረስት ዝም ብሎ አይደለም። ትግራይ ብቻዋ አይደለችም በዚህ ሰዓት። ያው እኔ የማንም ፓርቲ ደጋፊ እንትን ስላልኩ እንደፈለኩት መናገር ይችላል። እነሱ ላይ እናገሩት ይችላሉ። እኔ የሚታየኝ ግን እውነታው ምድር ላይ ያለው ሁኔታ አሁን ትግራይ ከኤርትራ ጋር መተማመኗ ምንም ኃጢያት አይደለም፣ የሰርቫይቫል ጉዳይ ነው ብያለሁ። እና አፍሪካ ቀንድ በሁለት በግብጽ የበላይነትና በኤሚሬት የበላይነት የሚመሩ ሁለት ግሩፖች አሉ። እነዚህ ሁለት ግሩፖች ደግሞ ኢትዮጵያ ያለው የፖለቲካ ወይ የትግራይ የፖለቲካ አሰላለፍ እነዚህ ውስጥ ይገባል፣ ወደዱም ጠሉ። ስለዚህ ውጊያው የሚኖረው ከዚህ በፊት እንደነበረው የአንድ ባንድ ውጊያ አይደለም፣ የመተባበር ውጊያ ነው የሚሆነው። የመተባበር ውጊያ ደግሞ ያለው አሁን በምስራቅ አፍሪካ ከፍተኛ ኃይል አቅም ያለው ማን ነው ብለን እንዴ የአብይ ሰራዊት እኮ ትግራይ ሲማረክ አይተዋል። በምን ያህል ሰልፍ እንደተማረከ አሁን በፋኖ እየተማረከ ያለው የአብይ ሰራዊት ይሄ እንዴት ብሎ ነው የሚዋጋው? እንዴት አድርጎ አሁን ድሮን ቢመጣበት ዘመናዊ መሳሪያ ቢመጣበት በክላሽ ያልቻለ ሰራዊት የአብይ ሰራዊት እንዴት በሚሳኤልና በሌሎች በድሮን ይቋቋማል? እንዳለ ነው የሚፈርሰው እንዳለ። ስለዚህ አብይ የጭንቀት የፍርሃት የፈጠረለት ነው። አሁን እንደዚህ ገጽታን ለማስተካከል የሚለው ሩጫ የፍርሃት የጭንቀት ነው እና የምስራቅ አፍሪካ አሰላለፍ ከኢትዮጵያ ከትግራይ ስናየው የአብይና ጸረ አብይ ብለን አይተነዋል። በቀይ ባህር ኢንተረስት ደግሞ ስናየው በግብጽ የበላይነት የሚመራው ነው፣ በኤሚሬት የበላይነት የሚመራው በሱ ስር ደግሞ የተደራጁ ኃይሎችና ተቋማት ያሉት እንዳሉ ነው እኔ ልገልጸው የምፈልገው። አመሰግናለሁ። መልካም ሰፊ ማብራሪያ ነው እየሰጠህን በዚህ ጉዳይ ላይ እንግዲህ የሰጣቸው ትንታኔዎች ማብራሪያዎች አሉ፣ እንዲሁም ደግሞ ግምቶችንም አስቀምጣል። ያው ናለፍሳ በደም ብላል። እንግዲህ ይሄ ቪዲዮ ተቀምጧል፣ ወደፊት የሚሆነውን የምናየው ነው የሚሆነው። ያው እንግዲህ እንዲህ ስንል ለተመልካቾቻችን ያው ዘጌት ብለው እየተከታተሉ ላሉ ያው በውትድርና ሙያ ከፍተኛ ማረግ ያለ ኮሎኔል ነው። ውትድርና ስለ ውጊያ ብትናገር ባለሙያ ነው። በዛ ላይም ያው የራስ ያሳለፍካቸው ነገር አለ። እንደ ሀገርህን በዚህ ጉዳይ ላይ ያገለገልክ ነህ። በቀለም ዕውቀት ደግሞ ዶክተር ነህ። በዚህም ደግሞ በከፍተኛ ትምህርት ተቋም በውጭ እያስተማርክ ትገኛለህና ውትድርናውን አስመልክቶ ለሰጠው ትንታኔና ማብራሪያ ሰምቼ በዛ ላይ ጥያቄ ካለኝ የምጠይቀው እንጂ ይሄ ለምን የምለው ነገር አይኖርም። ወደፊት እንግዲህ ቁጥሮችን አዝም ማስደግፌ እንደ አንድ ሚዲያ ባለሙያ ደግሞ ይሄን ብለህ ነበር ይሄ እንዴት ነው የሚለው ጥያቄ አቀርባለሁ። እስኪ አሁን ፕሮግራማችንን እያጠቃለልን እየሄድን ያለ ነው። በመጪው ግንቦት ወር ይካሄዳል ተብሎ የሚጠበቅ ሀገር አቀፍ ምርጫ አለ። ይሄ ምርጫ በትግራይ ምን ይዞ ይመጣል የሚል ያንተ ፖለቲካዊ ግምገማ ይኖራል? ምክንያቱም ለዚህ ሁሉ ምስቅልቅል እናንተ አብዛኛውን ላወራንበት ነገር ዋነኛው መንስኤ አስታውሰን እንደሆነ ምርጫ ነው። የዛሬ 5 ዓመት 7 ዓመት በፊት ምርጫ በኮሮና ምክንያት መራዘም አለበት ሲባል በትግራይ ደግሞ አይ ጊዜውን ጠብቆ መካሄድ አለበት የሚል ውዝግብ ተነሳ። ከዛም በኋላ አብይ አህመድ በፓርላማም ቀርቦ ይሄ ጨረባ ምርጫ ነው ሲል አጣጣለው። እሱን ተከትሎ መንስኤው እሱ ሆነ፣ ጦርነቱ መጣ፣ እንዲህ ያለ ምስቅልቅል ነገር ተዳረገን። አሁንም እንግዲህ በግንቦት ወር ደግሞ ይሄው ምርጫ ዙሮ መጥቷል። ይሄ ምርጫ በትግራይ ምን ጥላ ያጠናል? ምንስ ነገር ይዞ ይመጣል? በአገር አቀፍም በትግራይ ምርጫው አሁን የሚካሄድበት አስቻይስ ሁኔታ አለ የሚል ያንተ ፖለቲካዊ ግምገማ እይታ ምንድን ነው? ኦኬ ቴንክ ዩ። እኔ አሁን በትግራይ ምርጫ ይካሄዳል የሚል በግሌ አላምንም፣ አይኖርም ብዬ ነው የምወስደው። አይሆንም በሚለው ወስደውና ግን ሌላ ኦልተርኔቲቭ አለ ወይ የሚል ነገር ሊነሳ ይችላል። አንድ
አሁን የሚደረግ ከዚህ በፊት የነበረው ምርጫ እኔ የአዲስ አበባ ተወዳዳሪ ነኝ። አዲስ አበባ ጋር ተወዳድሬያለሁና ብልጽግና በጣም አሳፋሪ ድርጅት እኮ ነው። ከኦሮሚያ በባስ እየጫነ ነበር የሚመጣው። እኔ አዲስ አበባ ተወዳዳሪ ነኝ ብያለሁ የባለፈው ምርጫና እኔና ብርሃኑ ነጋ ነበር ፕሮፌሰር ብርሃኑ ነጋ በቃ እንነጋገር ነበር ነግሮ ነበር ለፕሮፌሰር ብልጽግና ኢዜማ ነበርኩኝና እና አባላት በሙሉ ይጮሃሉ። በቃ ከኦሮሚያ ክልል እየተጫኑ በባስ እየመጡ የምርጫ ካርድ እየወሰዱ እየተመዘገቡ ነው። ቅዳሜና እሑድ መጥተው ይወስዳሉ። እሑድ እንዲያውም ዝግ ነው ይባላል። ስለዚህና በቃ ቪዲዮ ተቀርጾ ለብርሃኑ ነጋ እናሳየው ነበር ያሳየነው ነበር እና አብይና ስልጣን ምንም ልዩነት የላቸውም። በቃ አብይ ስልጣን ለስልጣን ነው የሚኖረው። ለህዝብ አይኖር፣ ለሀገር አይኖር፣ ለሀገር ሉዓላዊነት አያስብ። በአጋጣሚ የመጣ ሰው ነው እና እኔ አብይ ጥሩ አድርጌ ነው የማውቀው። ሩዋንዳ እኔ ጋር አብረን ዘምተናልና ከ30 ዓመት በፊት ማለት ነው በጀኖሳይዱ ጊዜ ነበር እና በአጋጣሚ የመጣ ነው። ይሄ ሰውዬ ከድሮ ማጭበርባሪ ነው። እያጭበረበረ የመጣ እያታለለ የመጣ እየሸወደ የመጣ ነው። አንዱ የህወሓት ድክመት እነዚህ አጭበርባሪዎች፣ ሌቦች፣ ሙሰኞችን ይወዳቸዋል። እነሱ ነበር የሚያሰባስበው። እኔ ሌላ ጊዜ እንመጣለን እንዴት የህወሓት የድሮ አካሄድ ምን ያህል የተሳሳተ እንደነበረ አባዱላ ራሱ ማየት ይችላል። ባጫ ራሱ ማየት ይችላል። እኔ አሉ ጓደኞች ጄኔራሎች አሉ ምርኮኛ የነበሩና አብይ ይሄን ምርጫ የሚጠቀምበት በቃ የኢትዮጵያ መንግስት ሆኖ አለፈ ኢንተርናሽናል እውቅና ገጽታ እንዲኖረው ነው እንጂ ትክክለኛ ምርጫ ለማካሄድ ህዝብን በምርጫ ተአምር ለማሳየት አይደለም። ቅድም እንደነገርኩ ኦሮሚያ እያጫነ በባስ ሌሊቱ እያመጣ እያስመዘገበ እንደዚህ የሚያደርግ ሌባ መንግስት እንዴት አድርጎ ነው ምርጫ? ስለዚህ ትግራይ ኢትዮጵያ ውስጥም ትክክለኛ ምርጫ አይኖርም፣ ትግራይም አይታሰብም። አሁን የአብይ ስትራቴጂ ልንገር። የአብይ ስትራቴጂ ትግራይ ላይ ምርጫ ላካሄድ ብሎ የተነሳበት አንድ ትግራይ ላይ ከዚህ በፊት የሞከረው በውጊያ የማሸነፍ በጦርነት የማሸነፍ የትግራይ ህዝብ የማንበርከክ ሁኔታ በግራም በቀኝም አልተሳካለትም። ስለዚህ ስላልተሳካለት ህወሓትን ማስወገድ አልቻለም። በሆነ አጋጣሚዎች ቀጥሏል ህወሓትን። ስለዚህ ሁለተኛ አማራጭ ምንድነው? ህወሓትን ከምርጫ ማስወገድ፣ መሰረዝ። ስለዚህ ህወሓት የሌለበት ምርጫ ማካሄድ። ስለዚህ የነ ዶክተር የጌታቸው ረዳ ፓርቲ ትግራይን አስገብቶ የብልጽግና ፓርቲ ትግራይን አስፈርቶ ትግራይ ብልጽግና እንድትሆን የማድረግ ስራ ነው። ስለዚህ ደግሞ ይሄ ደግሞ ህወሓት ቲዲኤፍ አይፈቅድ፣ የትግራይ ህዝብ አይፈቅድ። እንዴ ፍቃድ ይጠይቃል እኮ አብይ ከተመረጠ ትግራይ እኮ አልሄድም አይደል? አይሄዳትም። ለምን በቃ ሌላ ክልል እንደሚሄደው ለምን ትግራይ አይሄድም? ይገሉታል። ስለጨፈጨፋቸው ይጨፈጭፉታል። ስለዚህ ህወሓትና የትግራይ ህዝብ የማያዳክም ምርጫ በትግራይ ማካሄድ ይፈልጋል፣ ግን አይሆንም፣ አይታሰብም። ህወሓት የሌለበት የትግራይ ምርጫ አይታሰብም። ምናልባት ፕሮባቢሊቲ እንኳን ቢቀጥል ብለን ብናስብ አብይ ህወሓት እውቅና ቢሰጥ የፕሪቶሪያ ስምምነትን ሙሉ በሙሉ ቢፈጽም ምርጫ የማካሄድ ዕድሉ ሰፊ ይሆናል። ግን ከአብይ ኢንተረስት አንፃር አያደርገውም። ለህወሓት እውቅና አይሰጥም፣ የፕሪቶሪያ ውልንም አይፈጽም። በዚህ እስከ ግንቦት ባለው ወር አሁን ቢፈጽም ኑሮ ይፈጽማል ብለን ብንሄድ ኑሮ ትክክል ነን። ምርጫ ይካሄዳል፣ ያሸንፋል። አሁን ግን ያን የፕሪቶሪያ ውል በፍጹም አብይ አይፈጽም። ህወሓት እውቅና ሰጥቶ ህወሓት በቃ አንቺ ጋር ካሁን በኋላ አንቺ ጋር ነው በፕሪቶሪያ ስምምነት አንቺ ጋር ነው ኔጎሺዬት ማድረግ ብሎ አይሄድም። ስለማይሄድ
ትግራይ ላይ ምርጫ አይካሄድም። እንዲያውም ትግራይ ላይ ምርጫ አይካሄድም ብቻ ሳይሆን እንዲያውም ጦርነት እንዳይነሳ ነው ትልቁ ስጋት። በእርግጥ እኔ የሚታየኝ ምርጫ ምናምን ተውና ጦርነት እንዳይካሄድ። ጦርነት ከተካሄደ ደግሞ ቅድም እንዳልኩት ስለ ምርጫ አይታሰብም፣ ስለ ምንድነው አይታሰብም። ስለዚህ የመጨረሻ አብይ ውድቀት ነው። ጦርነት ከተነሳ ኤርትራ አለችበት፣ ጦርነት ከተነሳ ፋኖ አለበት፣ ጦርነት ከተነሳ ኦነግ አለበት። ስለዚህ የተባበረ ኃይል ነው የሚነሳበት። ክቡር ጄኔራል ተፈራ የፋኖ አዛዥ ተናግሯል። ካሁን በኋላ ብልጽግና ወደ ትግራይ እንቀሳቀሳለሁ ካለ ከጀርባው ነው ወጣበት ብሏል። በቃ ግልጽ ወግዝ ከዚህ በላይ የሚያስደስት የአማራ አመራር እንትን እኔ ውስጥ በቃ ውስጥ የሚነካል። በቃ ካሁን በኋላ ትግራይ ብቻው አይደለችም። በቃ ትግራይ ብቻው አይደለችም። እንደ ከዚህ በፊት እንደነበረው 360 ዲግሪ የተከበበ አይደለም። ግብጽም ትምጣላት እንቀበላለን። የሰርቫይቫል ጉዳይ ነው፣ የመኖር ጉዳይ ነው። እንዲያውም እኔ አሁን ሰው በረሃብ ከሚሞት በጦርነት ቢሞት ነው የምመርጠው። እኔ በግሌ ብጠይቀኝ በረሃብ እየተሰቃየ ከምትሞት በጦርነት በጀግንነት መሞት እኔ መርጠዋለሁ። ለኔ የሚያዋጣው እሱ ነው። ጠላትን ገለ መሞት ታላቅነት ነው እንጂ እየተሰቃየ በረሃብ እየሞት እየወደቅ መኖር በጣም እና ትግራይ ውስጥ የሚኖር ምርጫ አይኖርም። ምናልባት ትግራይ ውስጥ ሊኖር የሚችለው ቅድም ያስቀመጥኳቸው ህወሓትን ተቀብሎ ፕሪቶሪያ ስምምነት ተቀበላሉ ብሎ እነዚህ የተፈናቀሉ ቦታቸው ተመልሰው ያ ደግሞ ከአብይ ባህሪ አንፃር የመሆን ፕሮባቢሊቲው በጣም ጠባብ ነው። ስለዚህ ከዚህ አንፃር ነው የማይሆን። መልካም ሰዓታችንም እየገደበን ነው ያለው። በእርግጥ ብንሰማ ብንከታተል ተመልካቾችም ካንተ የተለያዩ ሀሳብ ቢያገኙ በወደደ እንግዲህ ሌላም ጊዜ እንደዚህ ጊዜ እየተሻማው ሀሳብን እንድታጋራ ነው የምጠይቅ። ወደ መጨረሻው ጥያቄ ላምራ። እሺ ይሁሉ ተነጋገረን፣ ይሁሉ አወራን። በትግራይ ዘላቂ የሆነ መፍትሄ እንዲመጣ ምን መደረግ መቻል አለበት የሚል ያንተ ግምገማ? ዘለቄታዊ መፍትሄ ምን ቢደረግ ነው ከነዚህ ሁሉ ምስቅልቅል ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግር ወጥቶ የተረጋጋ ነገር መፍጠር የሚቻለው በትግራይ ምን ቢደረግ ነው የሚል ግምገማ አለ? ቴንክ ዩ። አሁን እኔ በትግራይ ይሁን በኢትዮጵያ ዘለቄታ የሆነ መፍትሄ የሚገኘው በሁለት ነገር ማየት እንችላለን። አንደኛው ትክክለኛ መፍትሄ ብዬ የምወስደው የዶክተር አብይ የብልጽግና ስርዓት መወገድ ካለበት ብቻ ነው። የብልጽግና ስርዓት ካልተወገደ ትግራይ ውስጥም ይሁን ኢትዮጵያ ውስጥም ሰላም አይገኝም፣ መፍትሄም አይገኝም። የብልጽግና ስርዓት መወገድ አለበት። ይሄ ነው ትክክለኛው የመፍትሄ አካሄድ ወይ መፍትሄ ሊሆን የሚችለው። ይህን ለማድረግ ደግሞ ተባብረህ ይሄ ጨካኝ አረመኔ ስርዓት ማስወገድ መቻል አለብን። ይሄ አንድ የመጀመሪያው ምርጫ ነው። ሌላ እንደ ሁለተኛ ምርጫ ቅድም የተወሰነ ጠቅሼዋለሁ። ትግራይ ዘለቄታ ፖለቲካዊ መፍትሄ እንዲኖር ሰላማዊና ዲሞክራሲያዊ የሆነ አካሄድ መፈጠር አለበት። ፍትሃዊ መንግስት መኖር አለበት። አስተዋይ መንግስት ያስፈልጋል። ህግ የሚያከብር መንግስት ያስፈልጋል። ህገ መንግስትን የሚከተል መንግስት ያስፈልጋል። ለዚህ ደግሞ ትግራይ ውስጥ ያለው ትልቅ አንድ ፓርቲ ያለው ህወሓት ነው። ስለዚህ ህወሓትን ወደ እውቅና መመለስ ምንም ጥያቄ የለውም። የፕሪቶሪያ ውልን ሙሉ በሙሉ መቀበል ማስፈጸም፣ ይሄ ሌላው እንዳማራጭ ዘለቄታ ፖለቲካዊ መፍትሄ ለማምጣት እንዳማራጭ ሁለተኛ አማራጭ ነው። ህወሓትን መቀበል፣ ፕሪቶሪያ ስምምነት ሙሉ በሙሉ ማክበር መፈጸም፣ ከዛ ወደ ምርጫ ሌሎች ፖለቲካ ውይይቶች ማካሄድ፣ ዳያሎጎች ማካሄድ፣ ሌሎች ስራዎችን ማስቀጠል ይቻላል። ይሄ የምልበት ነገር አለ። አሁን ህወሓት የምለው
ኃይል ትግራይ ውስጥ ኃይል አቅም ያለው ድርጅት ህወሓት ስለሆነ ነው። ከህወሓት ውጭ ያለው አንድ ፓርቲ ጥራና ከአብይ ጋር ሊፎካከር የሚችል አቅም ያለው ድርጅት ነገር የለም። በቃ ሁሉም ድርጅት ህወሓት ከመሳደብ ውጭ ሌላ ነገር ወይም ህዝብን የማሳመን ወይም ህወሓትን ለማስቀየር የሚያደርጉት ጥረት በቃ ከስድብ ውጭ ሌላ ነገር የለም። ስለዚህ ህወሓት አንድ በኃይል የተደራጀ ነው፣ ኔትወርክድ የሆነ ነው፣ ከታች እስከ ታች ከላይ እስከ ታች ህዝብ የያዘ ነው። ቀላል አይደለም። አሁን ይሄ ዝም ብሎ ህወሓት ህዝብ የለውም ይባላል፣ ውሸት ነው። ባለፈው ምርጫ እኮ በህወሓት ነው የተመረጠው አይደል? ህዝብ ነው የመረጠው። አሁን እኮ ህወሓት መንግስትነት ያጣው እኮ የፕሪቶሪያ ስምምነት ነው እንጂ የትግራይ መንግስት እኮ ነው ህወሓት። ግን የፕሪቶሪያ ስምምነት መጣና ህወሓት ከመንግስትነት ወረደ። ስለዚህ አንድ ህወሓት የተደራጀ ነው፣ ህዝብ ያለው ነው፣ ተወደደም ተጠላ በሰራዊቱ ድጋፍ አለው፣ በቲዲኤፍ ማለት ነው። ቲዲኤፍ ይደግፋል ህወሓት። በጊዜው አስተዳደሩም 50 ሲደመር 1 አስበው 50 ሲደመር 1 ስልጣን የያዘ ነው። አሁን ጊዜያዊ አስተዳደሩ ሲወቀስ እዛ ውስጥ ያሉ የህወሓት አባላትንም እየወቀስኩ ነው። ምክንያቱም ወደ ወረደ ሲሳሳት ዝም ብሎ የሚያዩት ከሆነ ለሆዳቸው ናቸው እነዚህ ሰዎች ብዬ ነው ወስደው። ሲሳሳት ማረም አለባቸው፣ ሪዛይን ማድረግ አለባቸው፣ ማጋለጥ አለባቸው፣ መፍራት የለባቸው። ስለዚህ ህወሓት እነዚህ አቅሞች አሉት። እሱ ብቻ አይደለም፣ ኢኮኖሚ አቅም አለው። ኢንተርናሽናል የሆነ ሪሌሽኑ በጣም ስትሮንግ ነው። ዝም ብለህ እንደ ተራ ፓርቲ በመቶ በሁለት መቶ የተሰበሰበ ፓርቲ አድርገህ መውሰድና ማየትና ማስወገድ አይቻልም። ስለዚህ ህወሓት ህዝብን የማንቀሳቀስ ክህሎት አለው፣ ችሎታ አለው። ስለዚህ ይሄን ህወሓት የሚባለው ድርጅት አስወግደ ምርጫ ካሄዳሉ ትግራይ ውስጥ ሰላም አመጣሉ ማለት ዘበት ነው፣ በፍጹም ዘበት ነው። ስለዚህ አሁን ከኤርትራ ጋር ግንኙነት አለው እያለ ያለው ፌደራል መንግስት እኮ እውነት ነው አለው በቃ። ስለዚህ የፌደራል መንግስት ትግራይን ማስተዳደር ካልቻለ የትግራይ ህዝብ ራሱ ማስተዳደር አለበት፣ ከሚፈልገው ኃይል ጋር መሰለፍ ይችላል። ስለዚህ ሁለተኛ አማራጭ መፍትሄ አማራጭ ሊሆን የሚችለው ህወሓትን መቀበል፣ የፕሪቶሪያ ህግን ማስፈጸም። ይሄ ሁለተኛው አማራጭ ነው። እንደኔ አንደኛ አማራጭ ነው የምወደው የአብይን ስርዓት ማስወገድ። ኢትዮጵያ ውስጥ ሰላም እንዲኖር፣ አማራ ክልል ሰላም እንዲኖር፣ ትግራይ ክልል ሰላም እንዲኖር አብይ መወገድ አለበት። አብይ ለማስወገድ ደግሞ ሁሉም አይነት ትብብር አስፈላጊ ነው። አሁን ምናልባት ለወደፊት እናያለን። አሁን የፋኖ ኃላፊው ዘመነ ፌስቡክ ላይ የሆነ አይቻለሁ እና እያለቀን ማንም ሰው ተባብሮ እየገደለን እኛ ማን ተባበርበት ምክንያት የለንም ብሏል። አይታውቆን ትክክል፣ በጣም ደስ የሚል ነው። እየሞትክ ዝም ብለህ ማየት እኮ የለብንም። ስለዚህ ግብጽ ሚሳኤል ከሰጠችው ለባሉ ይቀበል። ግብጽ ለቲዲኤፍ ሚሳኤል አንቲ ድሮን ከሰጠች መቀበል ነው። የሰርቫይቫል ጉዳይ ነው ብያለሁ እና ትግራይ ውስጥ ሆነ ኢትዮጵያ ውስጥ ሰላም ለመፍጠር የብልጽግና ስርዓት መወገድ አለ። ታሪክ መሆን አለበት። ታሪክ መሆን አለባቸው ያለው እሱ ጋር ታሪክ መስራት አለበት። ደግሞ ታሪክ ደግሞ ይሰራል። እርግጠኛ ነኝ የጊዜ ጉዳይ ነው እንጂ ታሪክ ይሰራል። አሁን ፋኖ ህወሓት ኤርትራ ቢተባበሩ 2 ወር አይቆይም አብይ። ምክንያቱም ሰሜን ሸዋ ፋኖ አለ፣ አዲስ አበባ አካባቢ ፋኖ አለ። ከዚህ በፊት ህወሓት ወደ አማራ ክልል ዘልቃ ስትሄድ የነበረ ከለላ የለም። ህወሓትን እየቀለበ ነው አዲስ አበባ የሚያደርሳት። ካሁን በኋላ አማራ ህዝብ አብሮ ተባብሮ መስራት ከቻሉ ደግሞ ይችላሉ። ስለዚህ ይሄ የሰርቫይቫል ጉዳይ ነው። ስለዚህ አንደኛው ዘላቂ የፖለቲካ መፍትሄ ሊሆን የሚችለው የብልጽግና ፓርቲ የሚባል ዶክተር አብይ የሚባል መደምሰስ አለበት፣ መጥፋት አለበት፣ መወገድ አለበት።
አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ባነሳናቸው ጥያቄዎች ነው ለሰጠው ትንታኔ ሐሳብ እጅግ አመሰግናለሁ። ክብረት ይስጥልኝ። ወደፊት እንግዲህ በዚህ ባነሳቸው ሐሳቦች ላይ ተቃራኒ ሐሳብ አለን የሚሉ ማናቸውንም እንግዲህ አደባባይ ሰዎችን ካንተ ጋር እንዲሁ እዚህ ሚዲያ ላይ አቅርቦ በሐሳብ ልውውጥ የሐሳብ ልውውጥ እንዲካሄድ ጥሪ ያቀርባለሁ። ይህን ጥሪ ተቀብሎም ለሚመጣ ሁሉ በነጋሪ ቲቪ በሩም ክፍት ነው የሚሆነው። አንተም ቀደም ሲል ፈቃድ ሰጥታል። ወደፊትም እንዲሁ ቀርበ ደግሞ ሐሳብን ትንታኔ እንድሰጥ ጥያቄ ሳቀርብልም እንደምትቀበለኝም ተስፋ አደርጋለሁ። ዶክተር ኮሎኔል ፍስሐ በርሄ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። በጣም አመሰግናለሁ ይድነቃቸው። ቴንክ ዩ። አድማጭ ተመልካቾቻችን በዛሬው ልዩ መሰናዶ ያነሳናቸው ሐሳቦች ይህንን ይመስላል። ካነሳነው ሐሳብ ይጠቅማል ይሆናል ያላችሁት ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ሁኑ።